ጉራጌ ነች ማዘር። እሺ ፋንታይ ዘርጋ ግራዊ ዝንቦ ቀልቦ ሰባት ወጥር እንዳጓረጊያ ምናምን ብላ ነግራኝ ምንም አይነት ቀልብ ሊኖር አይችልም። ባይሆን አንድ አሪፍ የተመቸ ቀኛዝማች ነው ግራዝማች። ሁለት ሰዎች ናቸው። ማና ማን ይመስላል? ፈርዲናንድ አለ። እሺ ፈርዲናንድ አለ እና መቼም በዚህ በአይና አይቀልዱብም። እዚህ ጋር አቤል ያባቱ ስም ሙልጌታ። አቤል ሙልጌታ በጣም ወዶ ዘፋኝ ነው ነበር በል ዘፋኝ ነው አትበል ነበረ ነው። ሰላም ሰላም፣ እንዴት አላችሁ? ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እግዚአብሔር ይመስገን በጣም እኔ አለሁኝ። ዛሬ እንግዲህ ከዩ ጋር መጥቻለሁ። እንግዲህ እዩን ቲክቶክ ላይ በደንብ ታውቁታላችሁ። ፌመስ ነው በደንብ ፌመስ ነው። ይኸውላችሁ አሁን ቀርጸን ማለት ነው ስልክ ተደውሎ ድምጽ ተበላሽቶ ድጋሚ ነው እየቀረጸን ያለ ነው እና ይሄን ነግራችሁ ናቹራሊቲ እንዳናጣ። ትክክል፣ እውነት ነው ኖርማል እውነት ነው። ወሳችሁን ይዞት ሂድ። ስለዚህ እንደ አዲስ ነው እየገባን ያለ ነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። እዩኤል ለምትሉ ለሁለት ሰዎች 500 ብር ካርድ ሞላላችኋለሁ እንደተለመደው። እዩ እንዴት አለ? አማን ነው? ሁሉ መልካም? ብሰባሪ እያዝናናኝ ነበረ ስንመጣ ስም ስንተዋወቅ ለመጀመሪያ ጊዜ ነው ዛሬ ያገኘሁት። ያው ሶሻል ሚዲያ ላይ በደንብ አውቀዋለሁ። በዛ ላይ ያናድደኛል። እኔ ከማንቸስተር ደጋፊ ይኸውልህ በጣም የምወደው ያ ልጅ የሚስቀው እሱ በቃ እንደዚህ አይነት ሰው በጣም ያዝናናል። ቤኪን ከፈለክ እንግዳ ታረጋ። እኔ ቤኪ እንትን ነው በቃ አይጎረባበት። አሁን እኔ አንዳንዴ ምናምን ትንሽ ቆንጠጥ ታረገና እንደራረሳለን እሱ በቃ ሲስቅ ምናምን ያናደኛል እኮ ግን ያስቀኛል። ገብቷል? በቃ ይሄ እንደዚህ አይነት አብሻቂ ሰው ደስ ይለኛል። ገብቷል? አቡዬን ታውቃታለህ? አቡዬ ማለት የትኛው ነው? አቡዬ ቡቲክ ውስጥ ሆና የምትሰራ ወያለው። እኔ ደግሞ እሱ ነው ፌቨራይት። አንተ ግን ከአርሰናል ደጋፊ በቃ እንደዚሁ እያበሸቀ ግን የሚመች ሰው አለ? አፍተር ኦል ያው ኳስ ነው፣ ምንም እንትን አይደለም። የአዋርዱንም ጉዳይ ታውቃለህ ልንገደል እንደነበረ ሰው ከአርሰናል ደጋፊ ያው ከባድ ጥያቄ ነው ማለት ከአርሰናል ደጋፊ ማንም ይመች? ልክ እኔ አሁን ልጁ ይመቸኛል እንዳልኩ ማለት ነው። ከአርሰናል ኮንተንት ክሬተሮች ፉአድ፣ ጎስት ያው ይመቹኛል ስለ ያው ይመቹኛል ወዳጅ ነን። ግን በኳሱ ዓለም ያው አሁን እኛ ነጥብ ስናጣ ይመጣል ያ ፉአድ የሚባለው ካሜራው እንዲህ ነው አይደል? ወያሊቱና ያናዱናል። የምናናድዳቸውም እነሱ ናቸው። እግር ኳሱ ያለ እንትን አያምርም ያለ ብሽሽቃ። ልክ ነው። በቀደም የሆነ ሀሳብ አንስተን ነበር እንትን ሳይልበት እዚህ ሀገር ያለ ነው የምንወዳደርበትና ውጭ ሀገር ያሉት የሚወዳደሩበት ነገር ይለያያል። የከተማ ተቀናቃኝነት፣ የታሪክ ቁርሾ ምናምን በሊቨርፑልና በዩናይትድ መካከል እንዳለው ምናምን ፖለቲካ ባርሳና ማድሪድ የኑሮ ደረጃ ሪቨር ፕሌት እና ቦካ ጁኒየርስ አርጀንቲና እንደዚህ እያለ በየሀገሩ የራሱ አይነት ራይቬሪ አለ። እኛ ሀገር ያለው የዴስ ቲቪ ቤት ከዴስ ቲቪ ቤት የዘለለ ምንም ታሪክ የለም። የአርሰናል ደጋፊ የሊቨርፑል ደጋፊ ምናምን እያለ ነው። እሷን ነው ማጣጣም ያለብን። እነሱ እዛ በከተማ ስለተጣሉ እኔ እዚህ ሊገባኝ አይችልም፣ ሊመጣልኝ አይችልም። ስሜቱ የለም። እዚሁ ባለው ብንጨፋጨፍ ነው የሚሻለው። ስለዚህ ፉአድና ጎስትን ብለኛል። ፉአድ እንኳን አብራችሁ የሆነ ፖድካስት አላችሁ ከፉአድ ጋር? ሙአዝ ነው ወንድሜ ያለ ሙአዝ ነው። እኔ እንደው ከአርሰናል ደጋፊ የሚመስል ሁለቱም አይደለም። ሙአዝ ነው። ፉአድ የትኛው ነው? ፉአድ አሁን 1 ሚሊዮን ሊገባ ነው። ኦኬ። ጎስት አይ ቲንክ ቲክቶክ ላይ እንትን ፎሎ እንደራረጋለን ከድሮ ጀምሮ። ስለዚህ ፉአድን እስቲ ቼክ አረጋዋለሁ። አክቹሊ አውቀዋለሁ በእርግጠኝነት ወይ በስም ስላላየሁት። አንደኛው ፎሎወር ያለው እሱ ነው ከእግር ኳስ ኮንተንት ክሬተር። ኦኬ። እና ፌቨራይት አርሰናል ደጋፊ ነው ሙአዝ ነው። በጣም ናይስ። ስለዚህ ምን እያለ ነበረ ሳሚ ስለው አንተማ በቃ ፊልም ላይ ሁሌ ልጅቷን የምታቃጥላት አንተ አይደለ እንዴ ምናምን ብሎ በጣም አዝናናኝ። በነገራችሁ ላይ ኮሜዲያን ነው። ኮሜዲያን እንደሆንክ ግን አላውቅም። እኔ በኳሱ ነው በነገር ላይ
አይ አሁን አንዳንድ ነገር ጣል እያደረክ በጣም እያሳካኝ ነበረ። ሰርተሃል ብዙ የኮሜዲ ስቴጆች? ሳቅ ሜዳ፣ ሳቅ ሴንትራል። ኦኬ በቃ እነዚህ ስታንዳፕ ኮሜዲ ነው። ኦኬ ገና ራሴን ኮሜዲያን ብዬ ሌብል ማድረግበት እንትን ላይ አይደለም፣ ግን ሳቅ ወዳለሁ፣ ኮሜዲ ወዳለሁ። አትሊስት ቀልዶች ይገቡኛል። ኦኬ ስለዚህ አንዳንድ ቀልዶች እጽፋለሁ። ኦኬ ለኔ የሚያምረውን በኔ በሰው የሚያምረውን ለሰው ኦኬ ትሰጣለህ? አዎ ያው እንዴት ነው አንዳንዴ የሆኑ ጨዋታዎች ከሆኑ ካራክተሮች ብቻ ነው ጋር ነው የሚሄዱት። ከኔ ጋር ላይ ይችላል ከሰዎች ይሰጡኛል። ኦኬ በቃ እንደዛ ነው ብቻ። ምን ግን እንደዚህ ኢንስፓየር አደረገ ወደ ኮሜዲው ነገር እንድትመጣ? ሳቅ ስለምወድ ነው። ሳቅ መደበቄ ነው። ሳቅ ባይኖር ምንም ህይወት ትርጉም አይኖራትም። ባንስቅ ኖሮ ሲሪየስ የሆነ ሁሌ ሲሪየስ ሰላም ምናምን ህይወት በጣም ነው የሚጨንቀው። መሳቅ አለብን፣ የሆነች መተላለፍ መቻል አለብን። ክብር ባለው መንገድ ትንጥዬ መተላለፍ መቻል አለብን። ከዚህች ልንካለ እቺን ልንካለ እቺን ልንካት መባባል መቻል አለብህ አይደል እንጂ እንደዚህ ብላ በዚህ ውጣ በዚህ ግባ ትንሽ ይከብዳል። ምንም ሟቾች ነን ምናምን እና ደግሞ እንትን ነው ሰው ሲያስመስል የሚያስታውቅ ነገር ነው ሳቅ እና የእውነት ስሜት ነው ማለት ነው። ኤግዚስት የሚያደርግ ማለት ነው። ማንን ነው በጣም የምታደንቀው ኮሜዲያን? ከስታንዳፕ ኮሜዲያን ምን አለን ታውቀዋለህ እንዴ? በደንብ ምን አለ በጣም አሪፍ ነው። አብሬ መስራት ነው ነበር መድረክ ላይ። ኦኬ እንዴት ኮሜዲ እንደሚጻፍ አንድ ቀን በቀን አግኝተን ኦኬ አላ ያው ግን ወደ ኋላ ከሄድን እነ ፍልፍሉን ነው የተጨቆኑ ቀልዶችን ነፃነት ወርቅን ነፍሱ ይማረው በጣም ነበር የምወደው ነፃነትን ለመሆን እሞክር ነበር ትምህርት ቤት ውስጥ። ኧረ እባክህ ኤፍቢአይ ምናምን ያልተከተሉ ውሻ አላችሁ ምናምን ለማለት የእሱን ካራክተር ሴቶችን ሄዶ የሚያወራበት መንገድ ከዛ ቶማስ ማለት ቶርፓ ዮሲ እሺ እና ፍልፍሉ በጣም ያስቀኝ ነበር። ኦኬ ክበበው በእውቀቱ ሲሆን በእውቀቱን የመጀመሪያ ሲዲ ማለት ነው። በቤት በህይወት የሆነ የሳቃቸውን ጊዜያት ታስታውሳለህ? አሁን አንዴ እናቴ የአያቶቿን ስም ስትነግረኝ የሳቁት እስቲ ምን አሉ? ጉራጌ ነች ማዘር ፋንታዬ ዘርጋ ግራዊ ዝንቦ ቀልቦ ሰባት ወጦር እንዳጓረጊያ ምናምን ብላ ነግረኝ እሱ ሳቅ አለና ሌላኛው ሳቅ ፋዘር የበእውቀቱን ሲዲ ይዞ መጥቶ ቤት ሳሎን ፍራሽ ወርዶ እኔ ማዘር ወንድሜ ምናምን ሆነን እየሰማሁ የሳቅኩት ሳቅ አናረሰውም። ይሄ ባሻ ለምን ምርጫ ተሸነፈ ጭሱ ነው የሚያስለቅሰኝ ምናምን የሚለውን ታስታውሳለህ? በጣም ነው እኔ ያለው ልክ እነሱ ከዛ የሆነ ሰዓት ፍሬንድ ግሩፕ ውስጥ መተራረብ ምን ሲመጣ ብቻ አብሬ ስቃለሁ። እኔ የዩኤል ችግር በራሱ ቀልድ ይስቃል እና ሰፈር ውስጥ ስትበሻሽ ቶሎ ትበሽቃለህ? ስትበሻሸቁ ስስ ጎንን በሽቃለሁ እንደዛው በሽቃለሁ። ግን ይሆናላ እንትን ነው እያደግኩ ስመጣ እያስተካከልኳቸው ካሉት ነገሮች ውስጥ ነው። አሁን ሰው እኔ ላይ ቢቀልድ ትሰጠዋለህ፣ በቃ አሪፍ ቀልድ ነው ብለህ ትሰጠዋለህ እንጂ የሆነ ጊዜ ትበሳጭን ተነስተው ትችላለህ። ቆንጆ ጨዋታ ከተቀረቀረልህ ምን ታመጣለህ? ልክ ነው። ቲክቶክ ላይ ለምሳሌ በአንተ ሙድ የሚይዙ ሰዎች አሉ። አንጋራ ነው ይሉኛል። እኔ መሰልኩ ልጅ ግን አይደለም እኮ አይደለም እንዴ አይደለም። እኔም እኮ ራሱ እያየሁ እንትን ነው የሆነ ነገር ከተለጠፈብህ በኋላ መታገል፣ ከወደቅክ በኋላ መፈራገጥ ነው። በቃ እና ብለዋል። እየቀለዱ ነው። ሁሉም አማቹር ቀላጅ የሚቀልደው ቀልድ ነው ነገርየው። የጠንጋራ ቀልድ ሁለት ዳይሜንሽን ብቻ ነው ያለው። ኦኬ ወደዚህና ወደዛ ነው የሚያየው ነው ቀልዱ። ከዛ ከዚህ ተነስተህ 1 ሚሊዮን ቀልድ መጻፍ ትችላለህ። ሽንት ቤት እገባለሁ ብሎ ሻወር ቤት፣ ዱለት እበላለሁ ብሎ ጥብስ በላ፣ እቺን ሰላም እላለሁ ብሎ እቺን ሰላም አለ። በቃ ሌላ ምንም አይነት ቀልድ ሊኖር አይችልም። ባይሆን አንድ አሪፍ የተመቸኝ ቀኛዝማች ነው ግራዝማች። እንዴት አልገባኝም።
ቀኝ አዝማችና ግራ አዝማች አለው አንዱ ላይ ነው ቀኝ አዝማች አንዱ ላይ ግራ አኔ አሪፍ ቀልድ ነው። እኔ የሚገርም ነገር ይኸውልህ ቲክቶክ አንድ ሰሞን ላይቭ ገባ ነበረ ለዩቲዩብ የሚባል የቲቪ ሾው እሱ አያውቀውም በነገራችን ላይ ቲቪ ሾው ነበረኝ እና ልክ እሱ ሲቆም ዘፈን ርዕስ ውድድር ነው የዘፈን ርዕስና ጫፉን አሰማቸዋለሁ ጌም ሾው ነው በቃ እንደዚህ አነባ ነበረ ከስር የሚጻፈውን ኮመንት ማለት የሰው ፍጥነት በዛ ፍጥነት አንድ ነገር አስበህ ማለት እኔ የምሬን ነው የምልህ ማንሳት ትችላለህ በነገር ላይ ወይ ማሚ በተመሳሳይ ቀን ህልም አይተን እኔ ህልማየሁ ብዬ አልነገርኳትም እሺ እሷ ደውላ ደግሞ ህልማየሁ አለች ኧረ እባክህ እኔ አላምንም ኦኬ በለጫነጫየሁ አለች ኧረ እባክህ ኦኬ ኤኒዌይስ በጣም ነበር የሚገርመኝ ሰው በዚህ እንዴ ህዝቡ እኮ ኦልሬዲ ቀድሞዋቸዋል በጣም ብዙ ኮሜዲያኖች የምሬን ልክ አንተ እንደምትለው በጣም ጥቂት ሰው ነው በጣቴ ቆጥሬ እኔና አሁን የሚያዝናኑኝ ሰዎች እና በጣም ክሬቲቭ ነው አንዳንድ ሰው እንዴ ማለት እንዴ ኮሜንቴሽን እኮ ነው በቃ ዋና ቲክቶክ ዓለም ደስታው እኮ ኮሜንት እኮ ትክክል እውነት ነው እንዴ ሰው በጣም ክሬቲቭ ነው ሰው ነው ኮሜዲያን በጣም ኮሜንት ላይ የሚጻፉ በጣም ነው በጣም እኔ ራሱ በቃ አንድ ቪዲዮ ካየው ሮጬ ወደ ኮሜንቱ ነው እስቲ ምን ተባለ የሚለውን ነገር ለማየት እንደረደረው በምን ኮንቴንት ጀመርክ ቲክቶክ ስትጀምር የመጀመሪያ ቪዲዮ የሆነ አዲስ ስልክ ተልኮልኝ ሜክሲኮ ጋር ከሸበሌ ወደ ሸበሌ ሎምባርዲያ ወደ ቅድስተ ማርያም መግቢያ የለች ከዛ ሸበሌ ጋር ጫፍ ላይ ቆመ ዝናብ እየዘነበ ወደ እንትን ይታያል ወደ ብሔራዊ ወደ ቀጥታ እና ወደዛ ትኩስ ነገር አምጣልን እሺ እኔ አምቧ ይኖራል እሺ አምቧ ከውጭ አምጣልኝ ከዛ የሚበላ የጾም ምግብ ምን አለ አሪፍ ነው እሺ በጣም አሪፍ እሺ አቮካዶ ቂንጬና ፍርፍር ይቻላል አይ ይሁን እንደውም አሪፍ ነው ዋናው ቂንጬውና የምንፈልገው ስለዚህ በጣም በፍጥነት ይሰራል እሺ የሚጠጣውም ይምጣልን እና ከዛ ቀረስኩ አሁን 10 ሰውም አላየሁም ከዛ እፈራ ነበር መፖሰት በጣም ሰው እኔ አይ ዩስድ ቱ ቢ ዘ ጋይ መጥፎ ኮሜንት ነው በጣም መጥፎ ሳይሆን የሚታረመው ኦኬ ከሰው ጋር እየገባ ለማግኘት ነቆራ ከዛ ግን እንደሚሰብር አላውቅም ነበር ላይክ ሰማው ቀልድ ነው ሰማው ነቆራ ነው ኦኬ ከዛ ሰው ሁላ እንደዛ ስለሚመስለኝ መፖሰት ፈራ ኦኬ አንተም እንደዛ እንዳይደርስብህ ከዛ የኮሜዲያን ማሜን አንድ ቪዲዮ ዱዌት አደረኩኝ ኦኬ ሰሚያቀኝ ሰው ላይክ ምናምን የልብ ቅርጽ ፈገግ ያለች ልብ ቅርጽ ያለባት እና አይነት እስኪ አንዴ ዩናይትድ ተሸነፈው ቪዲዮ ሰራው ማለት ነው ኦኬ ለናዲት ነው ጥሩ ኢንጌጅመንት አለው እና ብዙ ኳስ የሚሰራ ሰው አልነበረም ጥቂት ሰዎች ነበሩ ከዛ ሁለተኛ ቪዲዮ ምን እንደሆነ ታውቃለህ የአርሰናል ዋንጫ ይበላል እሱ ተጠለቀለቀ ምን ቀልድ ነው በጣም ብዙ አልሰማሁም ግን አሪፍ ቀልድ ነው አሁን ዘንድሮ ቀልደዋል ምንድነው እስቲ ንገረን እኛ ምን ሳቀኝ ስለምፖስታው ታወጣዋለህ እሺ ከፈለክም ተለቋለች እንግዲህ አርሰናል ዋንጫ ከበላ 2 ወር ጾሞ እና አክፍሎ እንደሚበላ ኦርቶዶክስ ተልባ ምናምን ጠጥቶ ካልሆነ በስተቀር ሆዱን ሊታመም ይችላል እና በቃ ተራራው ወጣ ምናምን ከዛ ጠንካራ አደረገኝ ጭራሽ የኳስ እንትን ለካ ከውጭ ይሁን ሎሚ ይኑረው እሺ ጠንካራ ነው የኳሱ ጀማ ስሜታዊነት ስላለው በጣም እስከዛ ስድቡንም ለመድኩት ምናምን የሆነ ሰዓት ላይ በቃ በፈጣፈጥ ጀመርኩ ኦኬ ከዛ በቃ የሆነ ሰዓት የዩናይትድ አንዱ ሆኛለሁ ከዩናይትድ ኮንተንት ክሬተሮች በቃ ኮሜዲውንም በጎን ማስገባት ጀመርኩ ሶሻል ክሪቲኮችን ሶሻል ክሪቲክ ማለት በጣም የተማረ ሰው ሶሻል ክሪቲክ ሳይሆን መንገድ ላይ ሲሄድ የእንትን ሰልፍ ምን ሆኖ ነው ምናምን ነገር ማለት ኩባንያ ማለት ነው ኩባንያ ምንድነው ኩባንያ ምናምን አይነት ቪዲዮች ምንድነው ግን ኩባንያ ምን አከለ ባክ ቪዲዮ ሰራለሁ ኩባንያ ነው ኩባንያ ነው ጆንያ አንድ ላይ ተዋህዶ ይሆን እንዴ እንደዛ በቃ ሰው እየወደደ
መጣ። የሆነ ቪዲዮ ደግሞ ምንድነው ከልደታ ሜክሲኮ ተሰልፈው በታክሲ የሚሄዱ ሰዎች ያናዱኛል። ለምንድን ነው? ቅርብ ነው። ለምን ሄዱ? ኦኬ ኦኬ። ከዛ ሪሌታብል እየሆነ መጣ። ያ እንትን ያላለ ታጥቶ ለጨምርስ ሌላ ስለጨምር ነው አይ ውሃ ብቻ ሪሌት ማድረግ ጀመርኩ ከሰው። አሪፍ በጣም ቴንኪው፣ እናመሰግናለን። እሺ ሪሌታብል ቪዲዮዎችን መስራት ጀመርኩ። አሁን ካልሲ አንድ እግር ካልሲ መፈለግ የታጠበ ካልሲ ላይ አያሰለችም? ካልሲ ታጥቦ ገብቶ ልክ ነው። ከአንዱ እንደዚህ አይነት ምግብ የምበላውን በቃ አክቲቪቲዎችን እንትን ማለት ጀመርኩ። ከዛ በቃ ሰው ወደደው መጣ። ያላችሁ እናንተ ስትከፍሉ ትለጠፋላችሁ አይደል? እንትን በጣም ብዙ ሰው ያየልህ ቪዲዮ ይሄ ጭስ አይረብሽህ? ይሄው እንደዚህ እናደርገዋለን። ወደ ጥግ ይሁንና እሺ ይነሳል። ለምን ትችላለህ? እዚህ ጋር ነው ከጎን አድርገን አንድ ካሜራማን ጭስ ብላክስል እየታፈነ ቤት ውስጥ ነው እንትን ያደርገዋል ብሎኛል። ቤት ውስጥ ስኳር ስንት ላድርግ? እኔ አንድ እሺ የሮቤልን ታውቀዋለህ? የወቸው ጉድ ካሜራማን አላውቀውም። ይህ የታፈነ ቤት ውስጥ ሲቀረጽ ቡና ሲመጣ ጭሱ አይግባ ይላል። ጭሱ ስለማይወጣ ቬንትሌት ቦታ ላይ የሆነ ካሜራው ጋር ሄዶ ዱቅ ሊል ይችላልና ፎጊ ሊያደርግ ይችላል። ግን ይሄ አየር ስላለ አይበጠብጠንም። ስንት ይሆናል ብዬ ገምታለሁ። ያው አይ ቲንክ የኛ ሀገር በጣም ብዙ ቪው በ10 ምናምን ሚሊዮን ውስጥ መሰለኝ አይደለ? ከዛ አይበልጥም እያስባለሁ። እንደውም ሉሊት እንዲሁ ከኔ ጋር ሉሊት አለማየሁን ታውቃታለህ? ቲክቶክ ላይ ያለች ልጅ እሷም አንድ የሆነ የእግር ኳስ አንድ ዳንስ አለ እሷን ደንሳ 10 ሚሊዮን ያለች ሶማሊያ እየቀየረች ምናምን ነው። እንደዚህ እግራቸው እንዲህ እያደረጉ ሙቭ የሚያደርጉት ነገር የለም። እንደሱ አይነት ነገር ስንት ታይቶላታል? 10 ሚሊዮን አለችኝ። ከዚህ 7 ሚሊዮን 7.7 ምንም ግን ኢንፎርሜሽን የለኝም። የሚገርም እውነት ዝም ብዬ በግምት ነው። የምግብ ቪዲዮ እንዴት የምግብ ቪዲዮ ማለት? እየበላ እንደዚህ በትልቁ ሲጠቀልል ይሄንን ይዘውና ይሄንን ትራንስቺ ሌላ ትራንስቺ ይሄንን እዚህ ላይ ነው። ሶስት የምግብ ቆንጆ ቫይራል ቪዲዮዎች። አንደኛው ነገስክ ሰፈር ላይ ምን ነበር? መጥቶ ፊት ለፊት ሲበላ ልክ ነው ታነክሷል። ነገስክ። ያኛው ደግሞ እዚህ ድረስ መጥተህ ሰላም ሳትለኝም እንዳትመለስ ከብለኝ ይላል። የእንትኑ ግን በጣም ደስ ይላል። አሁን ከነገርከኝ መጀመሪያው እሱን ብለው በጣም ደስ ኦልሞስት በጣም አይ አሁን አንተ እንግዲህ በጣም የምጠቀልል ከሆነ እንደዛ እናደርጋለን። ቡና ይጨመርልህ እንዴ? ኧረ በቃ በጣም ሱስ አለህ የቡና? ኧረ ዛሬ መንቃት ስለፈለክ እሺ፣ ቴሌግራምን ክፈትና ልኬልሃለሁ። እናያቸው። እሺ እስቲ ይሄው በቃ ከዚህ እንጀምር። ሁለት ሰዎች ናቸው። ማና ማን ይመስላል? ፈርዲናንድ አለ። እሺ ፈርዲናንድ አለ እና መቼም በዚህ በአይና አይቀልዱብህም። እዚህ ጋር ፈርዲናንድ ጄሚ ካራገር አይደል? ሊቨርፑል ጄሚ ካራገር አይደለም፣ የአርሰናል ተጫዋች ነው እሱ። የድሮ ነው ያው። አይ አቁሟል። አሁንም አይደለም። አሁን አሰልጣኝ ነው። የአርሰናል ተጫዋች አሰልጣኝ ሄንሪ አይደል? ሄነሪ አሰልጣኝነቱን ትቷል። አሁን አይ እሱ ኧረ በደንብ እያሰለጠነ ነው። እንደገና ሌላ ፍንጭ ልስጥ። ፋብሪጋዝ በጣም ማለት ፋብሪጋዝ እና ብሩኖ እና ሞድሪች
አይደለም ይሄ አይደለም ቶኒ ክሩዝ እና አይደለም ብሩኖ ፈርናንዴዝ አለ። ትክክል እውነት ነው። ብሩኖ ፈርናንዴዝ እና የአርሰናል ተጫዋች ነው ያኛው። አንተ አሁን ማድሪድ የማድሪድ ማሊያ ስላየ ሞድሪች ኦዲጋርድ በጣም ናይስ። እሺ ሄነሪ እና ሮኒ በጣም ናይስ። ይሄ ደግሞ የአርቲስቶች ነው። ሰይፉና አብዱኪያር ሁለት አርቲስቶች ጨርሰናል። የሆነ ቀን አገኘሁትና አውቃለሁ። አብዱ በጣም ነፃ ሰው ነው። ፈታ ያለ ነው። ይሄ ከባድ ነው። የትኛው? ልክ ነው። ይሄ ደግሞ በጣም ከባድ ፋብሪጋስን በፍጹም አላውቀውም ማለት አለ እኮ በደንብ ግን አለ። አሁን ስነግር እዚህ ጺሙ ምናምን አፉ አይኑ ምናምን ነው እዚህ ጋር የፈርዲናንድ እና የፈርዲናንድ የድሮ ፎቶ ነው። አሁን ይሄ ነጭ ከመጣ ካንዳ ሩኒና ተደበረበት ሰው እየጠየቅ እንግዲህ በጣም ናይስ። ለምንድን ነው አቢ ዩኤል የሆንከው? የቤት ስም ነው አቢ? አዎ። ከዛ ያኔ እንትን ዩዘር ስትጽፍ ያስቸግር የለ በቃ ባለው ለመለየት ዩኤል ዮሐንስ ተይዟል ይለኛል። ዩኤል ዮሐንስ ነው ስሜ? አዎ። ኧረ እባክህ ዩኤል ዮሐንስ፣ ሰይፉ ዮሐንስ በጣም ይመቸኛል። በተለይ ከሙላቱ ጋር ያለው ኦኬ የከርሞ ሰው ኦኬ የሚለው ዘፈን ኦኬ ሀና እመቤትነትሽን የሚል ዘፈን ኢንትሮን ታውቃለህ? በመልክሽ አይደለም ግርማ በየነ ነው። ግርማ በየነ ነው። አዎ እሳቸው ሰይፉ ዮሐንስ አይደል? ሰይፉ ዮሐንስ አይደል? እስቲ ግን ሰርች አድርግ። አይደለም እሳቸው ዘፍነውት ከሆነ አይ ቲንክ ይሄ የግርማ በየነ ሙዚቃ ማየት እፈልጋለሁ። እሺ ለምን ሰይፉ ዮሐንስ ብዬ ነው ያስከው እስካሁን። እስቲ ቼክ አድርግ። እስቲ ሰይፉ ዮሐንስ የራሄል ዮሐንስ ወንድም ነው። አየህ ሁለቱም ሰርተውታል ማለት ነው። ግርማ በየነም ሰርቶታል። ይሄ ኢትዮፒክስ ላይ ያለ ሙዚቃ በጣም ሳምፕል ይደረጋሉ በተለይ በውጭ አርቲስቶች። ትክክል። ልክ ነው። በጣም ናይስ። ከዩ ጋር ነኝ ያለሁት። ከምግባችን ጋር ደግሞ እንመለሳለን። የትም እንዳትሄዱ። ቂንጬ ፍርፍርና አንደኛው ምንድነው? አቮካዶ። ቂንጬ ላይ ነው የቀረሁት። ቂንጬ ትወዳለህ? እውነት? አብዛኛው ተመልካች እንደሚወድ ነው ነገር። ስለዚህ ከቂንጫችን ጋርና አቮካዶ እንዲሁም ደግሞ ፍርፍር አለን። ከሱ ጋር እንመለስ። ለዩቲዩብ ቻናል ላይ ከሳሚና ከዛሬ ደግሞ ከእንግዳዬ ጋር ከዩ ጋር ነን አብረን ያለ ነው። በጣም አመሰግናለሁ ስለምትከታተሉኝ። ዩኤል በሉ። ለሁለት ሰዎች 500 ብር ካርድ እሞላለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። አብራችሁን ቆዩ። ሽመሌ አክሽን ልበል። የምንገኘው ግራንድ ኩዳ ነው። ግራንድ ኩዳ የሚገኘው ይኸውላችሁ ቤስት ዌስተርን ፊት ለፊት በጣም ቆንጆ ቤት። ኳስ ማየት የምትፈልጉ ሰዎች ቅዳሜና እሑድ አላቸው ፕሮጀክተር ምናምን አድርገው እዛ ጋር በጣም የሚመች ትክክል፣ እውነት ነው። በጣም ያው እንደምታዩት እኛ ትንሽ ወደ ቁርስ 5 ሰዓት አካባቢ ስለሆነ የተገኘ ነው። ፍርፍር ቂንጬና አቮካዶ ደግሞ ለብ አይገርም። እንደዚህ ደግሞ አይ ቂንጬው ስለዚህ አክሽን የተባረከ ይሁንልን። የምትወደው ምግብ ምንድን ነው? እኔ የስጋ አድናቂ ነኝ። ጾም ስለሆነብኝ ነው። ይመቻል። አንድ ቀን ጾም ሲፈታ ልጋብዝ። እምቢ ብዬ ከዚህ በፊት ጠይቀኝ አይሆንም ብዬ ነው። ቁም ነገር እውነት የመረኝ በቃ እሺ። እኔ ደግሞ ዞሬ በጣም ብዙ ጥሬ በልቻለሁ። ቤስት የሚባልበት ጥሬ ስጋ ይዤ እሄዳለሁ። ይመቻል። ኦኬ ቀንና ቆራጭ ይፈልጋል። ልክ ነው። አዎ ቢኒ ጋር ይዤ እሄዳለሁ። እዚህ ካሳንቺስ የሐረር ሰንጋ አለ የቢኒ ቤት። በስመ አብ በጣም ቆንጆ ስጋ ነው ያላቸው። በጣም እውነት ይዤ እሄዳለሁ። ደስ ይለኛል። እኔ እንትን ነው ያለ
መብላት አይደለም ጥሬ ስጋ ነው። በጣም ነው እንጂ ማለት የሆነ ከብዙ ነገር ጋር አገናኘዋል። የሆነ ከሪስፔክት ጋር አሁን ለምሳሌ ስጋ ቤት ገብተህ የሚሰጥ ስጋና እነሱ ላንተ ያላቸው ሪስፔክት ለእኔ ማለት ነው። ለመቅደም በዛ ጥሬ ስጋ ብር ብዙ ነገር መብላት እንችላለን። ለመቅደም የሆነ የምናውቀው ቴስት የምንወደው ጣዕም ምናምን ስላለ ነው ሰርቲን የሆነ ቤት የምንሄደው። በጣም የሚገርም ነገር አወራር ማንም እየመሰለኝ እንደሆነ ታውቃለህ? አዲስ ለገሰ ማነው? አዲስ ለገሰ ዘፋኙ አዲስ በጣም ጓደኛዬ ነው እና እንደዚህ አባባል አዲስ እንደዚህ ነው የሚያወራው። ሶስተኛ ሰው ነው ባይተው አጎቴ ሰለሞን አንዳርጌ ይስ ነው ፎቶ ላከልኝና ይሄ ልጅ ትመስለኛለህ አለኝ። ኦኬ አንዲት ደግሞ ፋና አብሬያት በዘፈን ይሁን በምን ጉማ ዋርድ ላይ በፊልም ብቻ የበላች ጠይም ልጅ እያወራን በቃ 10 ነው የምትለኝ ነው አዲስ ለገሰን ትመስላለህ። እሺ በጣም አወራር ያው እኔ አዲስን በጣም ስለምቀርበው አብረን ብዙ ተጫውተናል። ክለብም በዛ ላይ በጣም ወዳጄ ነው። አንድ ዜማ አለኝ እሱ ላይ ዜማ ሰጥቼዋለሁ። ስሜ አልተጻፈም ባይ ዲፎልት ግን እዛ ላይ ገና የሚል ዘፈን ነው። አሁን እሱ አዲስ አሁን ካናዳ ቱር አለው። አይ ቲንክ እስካሁን የወጣ አልመሰለኝም። እዚህ ነው ብዬ አስባለሁ። ሰሞኑን አልተደዋወልንም ግን በጣም አሪፍ አልበም ነው የሰራው። አዲስ ቼክ አድርጉት። በጣም ከነ መድረክ ፐርፎርማንሱ በዛ ላይ አዲስ የመድረክ ፐርፎርማንስ የአልበም ሪሊዙ ወጥቷል። ገብታችሁ ቼክ አድርጉ። አዲስ ዩቲዩብ ቻናል ላይ አለላችሁ። ትክክል። አዎ በጣም ነው የምትመስለው። በቃ ስታስረዳ ምናምን እንዴ አዲስ መጣብኝ። ለዛ ነው ይቅርታ አስቆምኩ። በጣም ሶሪ እና የሆነ የሚሰጡ ስጋ ምናምን አንዳንዴ የሆነ ቤት ምናምን ጥለት ወጣለን ተናደ ምናምን ገብቶሃል። በቃ እኔ ጥሬ ስጋ ቁርጥ ካለቀ ቁርጥ አልቋል ጥብስ ይባላል እንጂ የማይሆን ነገር ምክንያቱም ጥሬ ነው እየበላሁ ያለሁት። ማኘክ መቻል አለብኝ። ያልበሰለ ስጋ ነው የምትሰጠኝ። ጥሩ ነገር ልትሰጠኝ ይገባል እያሰብኩ ግድ የለም። እኔ በደንብ የሚያከብሩ አሪፍ ቦታ ይዤ እሄዳለሁ። ደስ ይለዋል። እምቢ ብለህ ነው። ስለዚህ ቲክቶክ ላይ ያው አሁንም በሌላ ኮንቴንት ታስባለህ ወይስ ይሄው የስፖርቱ ነገር ተመችቷል በዚሁ ነው የምትቀጥለው? እኔ ቲክቶክ ላይ እየሄድኩ ነው ራሴ እንደምትቱ ኦኬ የታዘብኩትን ያየሁትን ምናምን ኮሜዲውን ምናምን ኳስ ላይ በደንብ ስትሪም የማድረግ ሀሳብ አለኝ። ኢቨንቶች አዘጋጃለሁ። ኧረ እባክህ ኢቨንትን አይተኸው አታውቅም? ይሄ ኳስ የምታዩበት ማለት ነው? አዎ ትልልቅ ጨዋታዎች ሲኖሩ አይተኸው አታውቅም? አይ አይቼ አውቃለሁ። ከጎስት ጋር ምናምን እንደዚህ ተቀጣጥራችሁ እንትን ስትሉ አዎ እኛ ጠርተን የመጣ ህዝብ ነው ይሄ። ኦኬ ማከማን ነበር ይሄ አርሰናል ከማንቸስተር ኦኬ ጎረቤቴ ነች ባይዘው። ኧረ እባክህ ኦኬ ምንም ኧረ እባክህ ኦኬ ማለት አብረን የቢኒ ግን እህት ትመስያለሽ። የቢኒያም እህት ነሽ? የሙልጄ እና ናቲ ማለት የናቲ እህት ነሽ እኮ። ናቲን በጣም ትመስያለሽ። እነሱ ቤት አንድ አይነት ነው እንዴ? ታዲያ ናቲን አንተ አታውቀውም? ባለቤቱ እንዴት ነው የማላውቀው? ምንም አላልከኝማ። እዚህ ስንመጣ አልመጣም፣ በፍጹም አልመጣም። ኧረ እዛ ጋር ደግሞ ያኛውን ነው የሚያውቀው። ትንሽዬ ቤት ደግሞ አለች። ያንን ነው። ኦኬ አሁን እኮ እጅ ልታጠብ ስገባ ኧረ እባክህ ኦኬ ምንም በጣም ቆንጆ እውነት በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ግራንድ ኩዳንን ያለ ነው። ብቅ በሉ። ጎረቤት ናችሁ? ያው በቃ አንድ ሰፈር ነው ማለት ያጭር ጊዜ አይደለም። ኦኬ ስወለድ ምናምን በቃ ዘር ኦኬ በጣም ናይስ። እኔ ልጅ ነኝ። አይ ግን እኔም ታላቅ ነኝ። አሁን እኮ እየነገርከኝ ቅድም በደንብ አንተ ስንት ዓመት ይሆናል መሰለህ? 26 27 ዓመት ቢሆን እንዴ ከዛ ትበልጣለህ? ኧረ እባክህ ኦኬ። ግን ቅድም ስትነግረኝ ከታሪኮቹ ምናምን አኳያ ነው። አይ እንደዛ ከሆነማ በቃ ትንሽ ነው የምበልጥ።
እኔ አይ ሚዲያ ላይማ አላወራም ይቀመጥልኝ ተከርኖ ይብሳል ግን ያው አንተ አካባቢ ነኝ ትንሽ ነው የምበልጥ እውነት ለምን ትንሽ ነው የምበልጥ እና ይሄን ህዝብ ኦኬ ዲዮሎፖሎቴ እዚህ ፒያሳ ቴዎድሮስ አደባባይ በሪፊንቲ ቡልቡላ እና ኳስ እናሳያለን ሰው ይመጣል እና ይሄኛውን ፕሮግራም የማዘጋጅበት ዋነኛው ምክንያት አሁን ሰው ብቻውን እየሆነ ነው ማህበራዊ ኑሮ እየጠፋ ነው እየተንቀሳቀሰ ነው ሀገራችን እየሮጠችበት ካለው ፍጥነት አንፃር ሶሻል ነገሮች ብዙ እየጠፉ ነው ኦኬ ዲፕሬሽን እየጨመረ ነው ሰዎች የሚያወሩት ሰው እያጡ ነው እንደዚህ አይነት ኢቨንቶች በጣም እንትን ናቸው እያስባለሁ ሶሻላይዝ ማድረጊያ ናቸው አስባለሁ ሁሉ ገብቶ ማታውቀውን ሰው ምናምን ነገር ታበሽቃለህ ትደሰታለህ አዲስ ሰዎች ትተዋወቃለህ በጣም ደስ ይላል በጣም አሪፍ ነገር ነው የነገርከኝ በነገር ላይ ቲክቶክ አንድ በጣም ከምወደው ነገር ዝም ብዬ ውጭ ሀገር ምናምን ትራቭል አድርጌ አውቃለሁና በሄድኩባቸው አጋጣሚዎች አንድ ለሰው ሪሊፍ ሲሰጥ እንዳየው ታውቃለህ ለምንድን ነው መሰለህ ቲክቶክ ድሮ በቃ እዛ አብረው ሻይ የምጠጣው ሰው ከሌለ ዲፕሬሽን አለ ገብቷል አሁን ግን አትሊስት የሆነ ፋሚሊ ይኖርሃል ከፍተህ ብቻህን አይደለም የምታወራው የሆነ ሰው አለ በጣም ቪዲዮ ካልፖስት ምን ነው ጠፋ የሚልም አያውቅም በጣም ማታውቀው ማታውቀው ሰው በጣም ትክክል እና በጣም እየገረመኝ ነው ያው በአግባቡ ብንጠቀምበት እላለሁ አሁን ቅድም አንተ የምታወራቸው ነገሮች በጣም ደስ ይላሉ እንዳልኩ ቀልድ ሲሆን ቀልድ ነው በቃ ምንም ችግር የለውም አለ ያው እኔ ደግሞ ትንሽ ኮንሰርቫቲቭ ደግሞ መሆንባቸው ነገሮች የእውነት ማለት ያው እናት እንደ እናት አክት ሲያደርግ ደስ ይላል አይደል የሆነ አባት እንደ አባት ሲሆን እኛ የሆነ ያደግንበት የሆነ ደግሞ ቫይብ አለ እና አንድ ሰው ምደነግጠው አለ ወይ ጎረቤት ሰው ምናምን እጂ ምን ነካቸው ለእናቱት ምናምን ወላሂ የምሬን ነው ሶ ትንሽ ከዚህ ወጣ ብንል ደግሞ ማለት እኔ እንጃ ብቻ ችግር የለውም መጠቀሙ የሆነ ያው ትውፊት ባህል ማንነት ምናምን አለን ነው ሶ ወጉ ባይቀርብን ደግሞ የሆነ ማንነታችንን ባንረሳ ደግሞ ባይነኝ ብዬ አስባለሁ ነው ይሄን ነገር ሰፋ አድርጎ መወያየት ይቻላል ነካ አድርጎ ማለት ይቻላል ሶ በእኔ አመለካከት ነገርየው ስንት ዓመት ነው ቲክቶክ ከመጣ ስንት ዓመት ነው 7 ስለዚህ ማለፍ ያለበት ፕሮሰስ አለ ነገርየው ጥሩ እስኪሆን ድረስ ለዛ የሚከፈሉ ነገሮችን እንደ ራስን እንደ አንድ የማህበረሰብ ክፍል አይተህ በኮሜንት ብሎክ በማድረግ እነዚህ ነገሮች ማስወገድ ይችላል ግን በሆነ ፕሮሰስ ውስጥ ማለፍ አለበት ይዞት ከሚመጣው ጥሩ ነገር ይሻላል መጥፎ ነገር ይሻላል ብለን አመዛዝነን ጥሩ ነገሩን እያዘን መጥፎ ነገሩን እየጣልን ኢዜማና ብልጽግና እኮ ቲክቶክ ፔጅ አላቸው ይነቋቆራሉ ታውቃለህ አላውቅም ይነቋቆራሉ ኦኬ እንዴት ደስ እንደ እኔ እነሱ ነው እያየሁ አላውቅም ቅድም ግን አንድ ነገር ዝም ብለን ሜንሽን አደረግን አሁን እንግዲህ ሰዎች ሃይማኖታቸውን በተለያየ መንገድ ይቀይራሉ እና አንድ ቲክቶክ ላይ ምንድነው ፌስቡክ ላይ ያነበብኩ ብለኝ በጣም ስታስቀኝ ነበር ችግር የለውም ኖርማል አንተ አይደለም ያልከው ቲክቶክ ፌስቡክ ላይ ምን ብለው ጻፉ አቤል ያባቱ ስም ሙልጌታ አቤል ሙልጌታ በጣም ወደው ዘፋኝ ነው ነበር በል ዘፋኝ ነው አትበል ነበረ ነው መች ፓስተር እንደሚሆን እሺ ምን የሚጽፋ ነበር ልጁ አልበም ካወጣ ገና ዓመት አልሆነውም በዚህ ፍጥነት ጌታ ጠርቶት ነው ወይስ ህዝቡ ጠልቶት ነው በጣም ነው ገብርኤል ያው ቅድም እኮ እንዳልኩ ሰው ለስሙ የኢትዮጵያ እውነት ለካ ቀልድ ከየት እንደሚመጣ አሁን ነው በጣም ይገባል አሉ እኮ የሆኑ ካራክተሮች በጣም እኛ ፊልሞች ላይ አንሪያሊስቲክ የሆኑ ካራክተሮች ይዘው ይመጣሉ ዝም ብለህ መደብ አድርገህ መላህን የሆነ አለባበስን አስተካክለህ ቅያስ ግባ ዋል ሁለት ወር ነው ፊልም አይደል እየሰራለሁ ብዙ ብር እያወጣ ያለው ፈልግ ካራክተር የሆነን ሰው አይተኸው በተለይ የጥበብ ሰው ከሆንክ ትወልዳለህ የሆነ ካራክተር ሪያሊስቲክ ነው ከዛ ካስቲንግ ላይ የት እንደመጣ አሳየው ለአክተር ይሾፋል ገብርኤል እንጂ ይሄ አላ ማይሁን ነገር ይመጭንቅላታ ሲጀመር ሲሰሩት የፈጠነ ነው መሰለኝ ጥብስብስ አድርገው ይለቁት የሆኑ ካራክተሮች ኤግዚስት አያደርጉም በዚህ ሶሳይቲ
ጠጋ ብለው ሰው ቀልደኛ በጣም አሉ። በነገር ላይ እኛ እንዳልኩ እንደ ሰፈር ስለሆነ እኔ ኖርኩት እኔ እንደዛ ነው ያደግኩት። በቃ የጎረቤት ልጅ አባት እየቆነጠጠ ምናምን እኔ እንደዛ ነው ሰፈሬ። እንደዛ ነው ያደግኩትና አሉ በቃ ሰፈራችን ትልቅ ሰው ሆኖ ግን በቃ ቀልድ ጣል የሚያደርጉ በጣም የሚያዝናና ምናልባት አሁን ከምትሰማው ቀልድም በጣም የበለጠ በጣም የሚያዝናና ነገርና ብቻ አሉ የሆኑ ገጸ ባህሪያቶች አሉ ብዬ አስባለሁ። እና እነሱ ነገሮች አሁን እያደጉ እየተሻሻሉ ነው በቲክቶክ እየመጡ ያሉትና ኤኒዌይስ በጣም ነው የሚያዝናናን በጣም ብዙ ነገር። እንዴት አገኘው ምግቡ? እውነት በላተኛ ነው ምግብ የፍስክ ሲሆን ጾም ሲሆን ምግብ በበላበት ጊዜ አለኝ። ኦኬ ብርድ ወቅት ላይ በደንብ ነው። ኦኬ ፀሐያማ ሲሆን በቀን አንዴ ወይ ሁለቴ ነው። ኦኬ እራት መብላት አይመችም። አረ በጣም እየገረመኝ ነው። በቃ ከአዲስ ጋር አንድ ቀን ሻይ እንጠጣለን። በቃ አዲስ ዛሬ አዲስን ያወራሁትን መሰለኝ። ጀለሱ ለደም እኮ እኔ አይ በደንብ እንቀራረባለንና ብዙ ነገር በቃ ወሬ አወራር የምታወራበት መንገድ በጣም ደስ ይላል። በነገር ላይ ሌላው በጣም የገረመኝ ነገር ሀሳቦች በጣም ደስ ይላሉ። አሁን ቅድም ስለ አብሮነት በቃ ሰው የሚያወራው ሰው ነው ያጣው ምናምን ያልከኝ ነገር አሁን ምን ይገርመኛል መሰለህ? በቃ ሁሉ ሰው ጋር ለካ በጣም አሪፍ ነገር አለ። የምሬን ነው የምልህ። ሰው ቀርበ ካወራው ሁሉ ሰው በጣም አሪፍ ደግሞ ፓርት አለ። ያው ሰዎች ስለሆነ ደካማ ነገር ይኖረናል፣ ግን አት ዘ ሴም ታይም ደግሞ በጣም ኢንተረስቲንግ የሆነ እኔ ያላየሁትን ነገር አንተ ደግሞ የምታይበት የራስ የሆነ መነጽር ይኖራልና እባካችሁ ሰው ውደዱ። እውነት ሰው በጣም በቃ መወደድ ያለበት ነገር ነው። ሰው ነው ያለው። ትክክል። እግዚአብሔር ሶሻላይዝ እናርግ፣ በጣም ሶሻላይዝ እናርግ። ደህና አደርክ በሉ ሰው እንዴት ነህ ምናምን በጣም ጠጋ ብሎ ሲያወራችሁ አድምጡት። በላ እንደሚሞት ሰው ነው እግዚአብሔር ነው። በጣም አሪፍ ቆንጆ ምንም አንፈልግ ሰው ቢጨምር ይበላ። በጣም ደስ የሚል ሰምታችሁታል። እንደሚሞት ሰው ሆናችሁ ኑሩ። በጣም እንደውም ርዕሴ እንደዛ ነው ማለት እውነት እንደምንሞት ነገር ብንሆን ጥሩ ነው። በጣም ደስ ይላል። ሰውን ከነድክመቱ ነው የምንወደው። ሁላችንም ደካሞች ስለሆንን መቼም ፈጣሪ ጉለታችንን ሞልቶልን ነው እንጂ በጣም ደካሞች ነንና ሰው አንዳንድ ሰው አለ በቃ ፐርፌክት ሰው የሚፈልግ እንደዛ ሰው የለማ። ኬት አባቱ ማለትም በስህተት የተወለደች ዓለም ውስጥ ልክ ነገርን ብቻ በፈለግ ጤናማ አይደለም። ስለተሳሳትን ነው እዚህ እየኖርን ያለ ነው። ቀላል እኮ ሲምፕል። የትኛውም ሃይማኖት ጋር ሄድን ስለተሳሳትን ነው እዚህ የመጣ ነው። በጣም ልክ ነው። የስህተት ውጤት ነንና በተቻለ መጠን በቃ ሰውንም ከነስህተቱ ከነድክመቱ ነው የምንወደው። አሪፍ ነገሩን ብቻ በቃ ኤክስፔክት ማድረግ የለብንም ብዬ አስባለሁ። ኤኒዌይስ አቢ በጣም ነው የማመሰግነው። ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥ። ስለጠራኸኝ አመሰግናለሁ። እኔም በጣም ነው ቀኔን ነው ያስተካከልክልኝ እና በቃ እሱ ያለውን መልእክት ድጋሚ ነው የምለው ለሰውን እንዴት ዋላችሁ እንዴት አደራችሁ በሚል መርዳት እኮ ላትችሉት አሁን ችግር ስለበዛ የሚረዳው ሰው በዝቷል። ግን ባላችሁ በቃ በደንብ አደራችሁ በቃ ያልፋል። ገንዘብ ባሰጠው በቃ ይዞ ምናምን ነገር ተባብላችሁ ኑሩ። እንዋደድ። ስንዋደድ ነው የሚያምርብን። ያለንበት ችግር ለመጠላላትም አይመችም። በቃ ሰብስክራይብ አድርጉ። በጣም ቴንኪው። በቅርቡ ደግሞ በዩቲዩብ እጠብቃለሁ። እውነት የመረኝ ነው። ኔክስት ቸር ብያለሁ እግዚአብሔር ከፈቀደ። በጣም አሪፍ። በተለይ አሁን የምታስባቸው ነገሮች የኢቨንቱ ምናምን ከዩቲዩብ ጋር ደግሞ በጣም አሪፍ ይሆናል። ስለዚህ እንደ አይሾ ስፒድ ደግሞ ዓለምን የምትዞርበት ደግሞ ነገር እንፈልጋለን። በሰላሙ ደግሞ ዓለምን የምትዞርበትን ነገር ደግሞ እንጠብቃለን። በጣም እግዚአብሔር ይስጥልኝ። ምንን እንደወደድኩት ታውቃለህ? በጣም ፈታ ያልክ ሰው ነህ። አንዳንድ ሰው 500,000 ፎሎወር ኖሮት አይደለም በ30,000 ፎሎወር በቃ ያዙ ይልቀቁኝ የሚል ሰው አለ እና ምንድነው ልክ ቅድም እንዳልከው ትላንት የተላለፈው ፕሮግራም ላይ ከዘሪሁን ጋር እያልኩኝ ነበረ። ዘሪሁን የወንዶች ጉዳይ በጣም የምወደው ሰው ነው፣ የእውነት ሰው ነው ማለት የዝና ጣራም ላይ ቢሆን ሰው ቢወደው ምንም ግን ሰውነቱ ግን አለ ስቲል ገብቷል። በቃ እኔ እንደዚህ አይነት ሰው እንዴት እንደሚመቸኝ እንደው መልእክቱ ሶሻል ሚዲያ ላይ የሚሆን ብቻ ዲጂታል ዓለም ላይ ታዋቂ የሆናችሁ ሰዎች አካውንቱ ላይ አትኑሩ። እሺ መሬት ላይ ኑሩ። ሰው ያለው መሬት ላይ ነው ማለት
ምድር ላይ ኑሩ። ያ ነገር አሁን ኢራን ፈርግጣ የሆነ ነገር ቢቆረጥ ኦርዲነሪ ሰዎች እና ቆዳችን ልቃችን ፒስ ነው። እሱ በጣም በተሻሻለና ቆንጆ በሆነ ሁኔታ ገለጸልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እዩን በጣም አመሰግናለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ሁሌ እንደምለው ጠዋት የምታዩኝ ሰዎች መልካም ጠዋት፣ ምሳ ሰዓት የምታዩኝ ሰዎች መልካም ቀን ይሁንላችሁ። ማታ የምታዩኝ ሰዎች ደግሞ መልካም ምሽት ልመርቃችሁ። እግዚአብሔር ጎዶሏችሁን ይሙላ፣ ቀናችሁን ይባርክላችሁ፣ ሰላም ያርግላችሁ። ስለ ሁሉ ነገር የሆነው በምክንያት ነውና ግዴላችሁም ለፈጣሪ እድሉን ስጡት። ለጊዜ እድሉን እንስጠው። ጊዜ ሁሉን ነገር ፍንትው አድርጎ ያሳየናል። ስለዚህ ፈጣሪ ይመስገን ስለሆነው ስለ ሁሉ ነገር እግዚአብሔር ያክብርልኝ። መልካም ጊዜ ተሰነባበትን። በያላችሁበት መልካም ጊዜ። ባባ